አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በህዳር ወር በ12ኛው ቀን ቤተክርስቲያናችን የታላቁ መልአክ የቅዱስ ሚካኤልን በዓል በታላቅ ድምቀት ታከብረዋለች። አምላካችን እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑ አውርዶ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በ10ሩ ከተማ በ100ም ነገደ መላእክት ላይ ተሹሟል። ሰላም ጤና ይስጥልኝ። እጅግ የተወደዳችሁ መንፈሳዊ ቻናል ተከታታዮች እንዴት ሰነበታችሁ? እንኳን ለመልአኩ ለቅዱስ ሚካኤል ዓመታዊ በዓል በሰላምና በጤና አደረሰን አደረሳችሁ። በዛሬው መርሃ ግብራችን እንደተለመደው የታላቁ መልአክ የአባታችን የቅዱስ ሚካኤልን በዓል አስመልክቶ መርሃ ግብር ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ በታላቅ አክብሮት እየጠየቅን አሁን ወደ ዕለቱ መርሃ ግብራችን እናመራለን። አብራችሁን ቆዩ። ይለይብኛል ሚካኤል ይለይብኛል። ቅዱስ ማለት ልዩ ማለት ነው። ሚካኤል ማለት ደግሞ መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው ማለት ነው። ሚካኤል የሚለው ቃል ስሙ የዕብራይስጥ ነው። ሚ የሚለው መኑ ማለት ነው። ካ የሚለው ከመ ማለት ሲሆን ኤል ማለት ደግሞ አምላክ ማለት ነው። ይህም ማለትም የቅዱስ ሚካኤልን ስም በጠራን ቁጥር የምንመሰክረው ስለ እግዚአብሔር ነው። በመሆኑም እግዚአብሔርን በባህሪ የሚመስለው በስልጣንም የሚስተካከለው በምድርም በሰማይም እንደሌለ የሚናገር ልዩ ክቡር ስም ነው። የነቢያት አለቃ ሙሴ ባህረ ኤርትራን ለሁለት ከፍሎ ሕዝቡን ያሻገረለትንና ፈርዖንን ከነሰራዊቱ ያሰጠመለትን አምላክ እግዚአብሔርን በመዝሙር ሲያመሰግን አቤቱ በአማልክት መካከል ማለትም በስም አማልክት ከሚባሉ በስመ አማልክት ከሚጠሩ አንድም አማልክት ዘበጸጋ ከተባሉ ከነቢያት ከካህናት መካከል አንተን የሚመስል የለም፣ በቅዱሳንም ዘንድ እንዳንተ የከበረ ማን ነው ብሏል። ኦሪት ዘጸአት ምዕራፍ 15 ከቁጥር 11። ቅዱስ ዳዊትም አቤቱ ከአማልክት የሚመስልህ የለም ብሏል በመዝሙረ ዳዊት መዝሙር 85 ከቁጥር 8 ላይ። በህዳር ወር በ12ኛው ቀን ቤተክርስቲያናችን የታላቁ መልአክ የቅዱስ ሚካኤልን በዓለ ሲመት በታላቅ ድምቀት ታከብረዋለች። እንደ ቅዱሳን አባቶቻችን አስተምህሮ ህዳር 12 ቀን ታላቁ መልአክ ቅዱስ ሚካኤል በየወር ባለችው በአራተኛይቱ ከተማ በሚኖሩት ኃይላትና በ10ሩ ነገደ መላእክት ላይ አለቃ ሆኖ የተሾመበት ቀን ነው። እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑ ገፎ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በ10ሩ ከተማ በ100ም ነገደ መላእክት ላይ ተሹሟል። ይህን ሁለተኛውን ሹመት ያገኘው በሚያዝያ 2 እንደሆነ አክሲማሮስ የሚባለው የቤተክርስቲያናችን መጽሐፍ ላይ ሰፍሮ እናገኛለን። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ ግን አይደለም፣ ነገር ግን የእግዚአብሔር ሕዝብ በሆኑት ላይም ጭምር ነው። ይህም እንደሆነ እንድንረዳ በብሉይ ኪዳን የእግዚአብሔር ሕዝብ የተባለውን እስራኤል ዘሥጋን ሲራዳና ሲጠብቅ እንደነበረ ተጽፎልን እናገኛለን። ለምሳሌ መጽሐፍ ቅዱስ መልአኩ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደተገለጠለት ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ የያዘ ሰው በፊቱ ቆመ። ኢያሱም ወደ እርሱ ቀርቦ ከኛ ወገን ወይንስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁንም ወደ አንተ መጥቻለሁ ይለናል። መጽሐፈ ኢያሱ ምዕራፍ 5 ከቁጥር 13። እግዚአብሔር አምላክ ሕዝበ እስራኤልን ከግብጽ ባርነት ነፃ ሲያወጣቸው ይመራቸው የነበረ መልአክ ቅዱስ ሚካኤል ነበር። ሹመቱ በእግዚአብሔር ሕዝብ ላይም በመሆኑ ስለ እነርሱ ዲያብሎስ ይዋጋው ዘንድ በጸሎትም ይራዳቸው ነበር። ነገር ግን ኃጢአት ሰርተው ሲያገኛቸው ለእግዚአብሔር አድልቶ ኃጢአተኞችን ስለሚቀጣ እግዚአብሔር ሕዝቡን በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ብሎ አስጠንቅቋቸው ነበር። ይህም ቅዱስ ሚካኤል በእግዚአብሔር ሕዝብ ላይ መሾሙን ያስረዳናል። ነገር ግን ከላይ የተጠቀሱት ጥቅሶች ሕዝበ እስራኤልን ይራዳቸው የነበረ ቅዱስ ሚካኤል ስለመሆኑ አያረጋግጥም የሚል ካለ መልአክ የተባለው ቅዱስ ሚካኤል ስለመሆኑ ቅዱስ ገብርኤል ወደ ነቢዩ ዳንኤል በተላከ ጊዜ ገልጦልን እናገኛለን።
ሰይጣን ሰራዊቱን አሰማርቶ በአሕዛብ ነገስታት እያደረ የእግዚአብሔር ሕዝብ የተባሉ እስራኤልን ዘወትር በጦርነት ያስጨንቃቸው ነበር። በዚህም ምክንያት ሲወድቁ፣ ሲነሱ፣ ሲነቀሉ፣ ሲተከሉ፣ ሲፈርሱ፣ ሲገነቡ፣ ሲበተኑ፣ ሲሰበሰቡ፣ ሲሰበሩ፣ ሲጠገኑ ኖረዋል። በዚያ ጊዜ መጋቢ ብሉይ ተብሎ የሚታወቀው ቅዱስ ሚካኤል ነው። እርሱም ዘወትር ከቅዱስ ገብርኤል ጋር ሆኖ ሕዝቡን ይረዳቸው ነበርና። ይህንንም ወደ አንተ የመጣሁት ለምን እንደሆነ ታውቃለህን? አሁንም የፋርስን አለቃ እዋጋው ዘንድ እመለሳለሁ። እኔም ስወጣ እነሆ የግሪኮች አለቃ ይመጣል። ሰይጣን በግሪክ ንጉሥ አድሮ ሌላ ጦርነት ይጀምራል ማለቱ ነው። ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ። በዚህም ነገር ካለቃችሁ ከሚካኤል በቀር የሚያጽናናኝ የለም በማለት ቅዱስ ገብርኤል ለነቢዩ ለዳንኤል ነግሮታል። ቅዱስ ገብርኤል እንዲህ ካለ እኛስ ምን እንበል? ከሚካኤል በቀር የሚያጽናናኝ የለም፣ ረዳቴ እርሱ ነው በመከራዬ ቀን። ከዚህ በመቀጠል ደግሞ ኅዳር 12 ቀን የመላእክት አለቃ ቅዱስ ሚካኤል ምን ያደረገበት እንደሆነ እንመለከታለን። አንደኛ ቅዱስ ዱራታዎስ ቴዎብስታ ቤት የተገለጠበት ቤታቸውን የባረከበት ዕለት ነው። እንዲህም ሆነ የእግዚአብሔር ወዳጅ የሆነ ስሙ ዱራታዎስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎብለት ወይንም ቴዎብስታ ይባላል። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚህም በኋላ በአገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። በዚህም የተነሳ ለመላእክት አለቃ ለቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉትን አጡ። ዱራታዎስም ሸጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤል በታላቅ መኮንን አምሳል ለዱራታዎስ ተገለጠለት። ቅዱስ ሚካኤልም ዱራታዎስን ወደ በጎች እንዲሄድና በእርሱ ዋስትና በአንድ ዲናር አንድ በግ እንዲወስድ አዘዘው። ሁለተኛም ወደ ዓሣ አጥማጅ ዘንድ ሄዶ አንድ ዓሣ እንዲወስድ አዘዘው። መልአኩም ወደ ቤት ሳይደርስ የዓሣውን ሆድ እንዳይቀደው አስጠነቀቀው። ወደ ባለስንዴም እንዲሄድና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ አዘዘው። ዱራታዎስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ በረከትን ሁሉ ቤቱ ተመልቶ አገኘው። እጅግም አደነቀ። የዚህንም የከበረ መልአክ የበዓሉን መታሰቢያ እንዳስለመደው አደረገ። የተራቡ ድሆችን ሁሉንም ጠርቶ መገባቸውና ወደ ቤታቸው አሰናበታቸው። ከዚህም በኋላ ለዱራታዎስና ለሚስቱ ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸው። ዱራታዎስንም የዓሣውን ሆድ እንዲሰነጥቅ አዘዘው። በሰነጥቀውም ጊዜ 300 የወርቅ ዲናር በዓሣው ሆድ ተገኘ። ቅዱስ ሚካኤልም ዱራታዎስንና ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ ዓሣውና ለባለ ስንዴው ዕዳቸውን ክፈሉ፣ የቀረውንም ለፍላጎታችሁ ይሆናችሁ። እግዚአብሔር አስቧችኋልና በጎ ሥራችሁን፣ መስዋዕታችሁን፣ ምጽዋታችሁንም በዚህ ዓለም አሳመረላችሁ፣ በኋለኛውም መንግሥተ ሰማያትን አዘጋጅቶላችኋል ብሎ ባረካቸው። ከእነርሱም ተሰወረ። ለተጨነቀች ነፍስ ምሕረት ይለምናል፣ ጨለማው እንዲሸሽ። ሁለተኛ የመላእክት አለቃ ቅዱስ ሚካኤል በባህር ሲጓዙ የተጨነቁትን የተራዳበት ዕለት ነው። በአንድ ዘመን ብዙ ሰዎች ከግብፅ አውራጃ ወጥተው ወደ ባህር ማዶ ሄዱ። ከባህሩም በደረሱ ጊዜ በመርከብ ላይ ተሳፍረው ከየብሱ ጥቂት በራቁና ወደ ባህሩ መካከል በደረሱ ጊዜ ጽኑ ነፋስ ተነሳባቸው ለመስጠም እስኪደርሱ ድረስ። የማዕበሉ ሞገድ እየጨመረ እየጸና ከፍ አለ። ታላቅም ማዕበል ወጥቶ ሊገለብጣቸው ደረሰ። ፍጹም ጥፋትና ክፉ ሞት እንደመጣባቸው ባዩ ጊዜ ጽኑ ሐዘን ያዛቸው። የሚያድናቸው የሚያጽናናቸው አጥተው ተስፋ ቆረጡ። የዚያን ጊዜ እንዲህ ብለው ጮኹ፣ የመላእክት አለቃቸው ግሩም ገናና የምትሆን ሚካኤል ሆይ የታምራትና የይቅርታ መልአክ ነህና ልዑል ቸርነቱን የሚገልጥብህ መልአክ ሆይ እግዚአብሔር ፍቅሩን የሚያስታውቅብህ መልአክ ሆይ ወደኛ ተመልከት፣ እርዳን፣ የተጨነቅን እኛን አድነን፣ ከመጣብን ሞትና ጥፋት እንድንድን ዘንድ ስለኛ ወደ ፈጣሪህ ወደ ፈጣሪያችን ወደ እግዚአብሔር ለምንልን። አሁን የሞት መጋረጃ ዓይናችንን ሸፍኖታልና ፍጹም የጥፋት ጥላንም
አይተናልና ብለው በፍጹም ልባቸው ወደ እግዚአብሔር ጮኹ። በመርከብ ውስጥ ያሉት ሁሉ ጽኑ ለቅሶ እያለቀሱ መራራ እንባ እያፈሰሱ ጮኹ። ከባህር ጽኑ ማዕበል ከሞት ያድናቸው ዘንድ ያን ጊዜ በዚያች ሰዓት እግዚአብሔር የልቦናቸውን ሐዘንና ልመናቸውን ሰማቸው። ያን ጊዜም ያድናቸው ዘንድ ቸር መልአኩን ሚካኤልን ላከላቸው። የመላእክት አለቃ ቅዱስ ሚካኤልም ከሰማይ ወረደ፣ መርከቡንም በእጁ ይዞ ሳበው። በመርከቡ ውስጥ ያሉትንም ወደ የብስ አወጣቸው። በደናቸውም ተሻገሩ። ክፉ ነገር ጥቂትስ እንኳ ፈጽሞ አላገኛቸው። ሊረዳኝ መጣ ኃያል ሚካኤል፣ ይጠብቀኛል ኃያል ቅዱስ ሚካኤል። ሶስተኛ በዓለ ሲመቱ ለቅዱስ ሚካኤል። ኅዳር 12 ቀን በዚህች ዕለት መልአኩ ቅዱስ ሚካኤል የመላእክት አለቃ ሆኖ የተሾመበት ዕለት ነው። መጽሐፍ ቅዱስ እንዲህ ይለናል። ኢያሱ ወልደ ነዌ ሕዝቡን እየመራ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ቢመለከት እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ወደ እርሱም ቀርቦ ከኛ ወገን ወይንስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ አሁንም ወደ አንተ መጥቻለሁ ብሎታል። ይህንንም ሐዋርያው ቅዱስ ይሁዳ የመላእክት አለቃ ሚካኤል በማለት መስክሮለታል። የይሁዳ መልእክት ምዕራፍ 1 ከቁጥር 9። ቅዱስ ዮሐንስ ወንጌላዊ በደሴተ ፍጥሞ በግዞት ሳለ በተመለከተው ራእይ ኃላፊያትና መጻያት ተገልጠውለት ስለነበረ በሰማይም ሰልፍ ሆነ ካለ በኋላ ሚካኤልና መላእክቱ ዘንዶውን ተዋጉት። ዘንዶውም ከነሰራዊቱ ተዋጋቸው፣ አልቻላቸውም። ከዚህም በኋላ በሰማይ ቦታ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ብለዋል። ከዋነኞቹ አለቆች አንዱ ሚካኤል ሊረዳይ መጣ። የመላእክት አለቃ መሆኑን መስክሯል። በሌላ በኩል ዳንኤል እንዲህ ይላል። ዳንኤል በዚያን ዘመን ስለ ሕዝብህ ልጆች የሚቆመው በአማላጅነቱ በተራዳይነቱ የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝቡም በምድር ከተፈጠረ ጀምሮ እስከዚያ ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል ብሏል። ዮሐንስ በራእዩ ያየው ታላቅ ስልጣን ያለው ሌላ መልአክ ሲወርድ አየው። ከክብሩም የተነሳ ምድር በራች ብሎ የመልአኩን ክብር ተናግሯል። የመላእክት አለቃ መሆኑንም መስክሯል። በመሠዊያው ነበልባል ውስጥ አረገ፣ ኃያሉ ሚካኤል ድንቅን አደረገ። አራተኛ እስራኤልን ከግብጽ እየመራ ወደ አገራቸው ያስገባበት ዕለት የሚታሰብበት ዕለት ነው። ከባርነት ቤት ከግብጽ የወጡትን ሕዝበ እግዚአብሔርን ቀኑን በደመና አምድ ሌሊቱን ደግሞ በብርሃን አምድ መርቷቸው እስራኤል ዘሥጋን በመንገዳቸው ሁሉ እየጠበቃቸው መና ከሰማይ እያወረደላቸው ታምራትን ያደረገላቸው ማርና ወተት ወደምታፈሰው ርስት የመራቸው በደመና መጋረጃ የጋረዳቸው በክንፎቹም የሸፈናቸው መጋቢ ብሉ እየተባለ ቅዱስ ሚካኤል ነው። መልአኩ በዚህ ዕለት የሰራውን ድንቅ ሥራ እንመሰክራለን። ኅዳር 12 ቀን በየዓመቱ በማኅሌትና በቅዳሴ የምናከብረው በዓለ ሹመቱን በማሰብ ቴዎብስታ ዱራታዎስ ያደረገው ታምርና በባህር የተጨነቁትን ያዳነበትን በማሰብ ነው። ሌላው እና ዋነኛው የምናከብረው ይህ ለእስራኤል ዘሥጋ የተደረገውን የበለጠው ደግሞ እስራኤል ዘነፍስ ለምንባል ለኛ ለክርስቲያኖች ይደረግልናል። በዓሉም በታላቅ ድምቀት ይከበራል። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የሰባቱ ሊቃነ መላእክት ይልቁንም በዛሬው ቀን መታሰቢያው የሚደረግለት የመላእክት አለቃ የቅዱስ ሚካኤል ምልጃና ጸሎት አይለየን። መልካም ክብረ በዓል። ስለማይነገር ስጦታው እግዚአብሔር ይመስገን። የእግዚአብሔር መልአክማ ቅዱስ ሚካኤልማ አለልን በክብር አለልን በግርማ። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።